ጤነኛ ትውልድ ሲነሳ እዚህ ጦርነት ውስጥ የከተታችሁን በሙሉ አንድ በአንድ ተለቅማችሁ እስር ቤት ትገባላችሁ። ደፋ ኢትዮጵያ ሲመጡ። ስለዚህ አሁን እነዚህ ፖለቲካ ፓርቲዎች ሲጣሉ ጸባቸውን የህዝብ ያደርጋሉ፣ ሲታረቁ ህዝብ ታረቀ ይላሉ፣ ሲበሉ ግን ህዝቡን አያበሉትም። አሁን ህዝባዊ የህዝብ ለህዝብ ግንኙነት የሚል ነገር ደግሞ ተጀምሯል። ለመሆኑ የህዝብ ለህዝብ ግንኙነት ማለት ምን ማለት ነው? አጠቃላይ አሁን የተጀመረውን በፓርቲዎች መካከል የተፈጠረውን አለመግባባት እንዴት አያችሁት በሚል ነው። እስኪ አንድ ዙር ሰምቶ ሰፋ ያለ ሰዓት ቢሰጠው አይሻልም? ወይ አንድ ሰማና ሰፋ ያለ ሰዓት ይሰጠው። ከዛ በኋላ ነባር ተንታኝ ስለሆንክ ነው እንጂ እኔ ያለ ገለጻ ያደረኩት እኔ ሲጀመር ሰዎች ሰምተው መተው እንዲተነትኑ ነው። ፌርም ስላልሆነ አንድ ዙር ሰማና ሲጀመር ሳሰማ ራሱ ሪኩዌስት መላክ ከአንድ ትልቅ ፖለቲከኛ አይጠበቅም። አጀንዳ ሰምተ መዝገብ ይዘህ ጽፈህ መምጣት ነበረብህ። ያን አላደረክም። ዛሬ ክፍተት አለ፣ ክፍተት አይተናል። ዝግጁ ካልሆንክ አኪላ ስማውና ወይ ከአኪላ በኋላ ትሄድበታለህ። እሺ አኪላ ኤኒዌይስ አይ ቲንክ ቡኖ ከመንግስት ቢሮ ነው የገባውና ደሞዝ የሚከፈለው መሬት ላይ ያለውን ህዝብ እንዲያገለግል እንጂ ለብልጽግና ፖለቲካ የሚሰራበት ቢሮ ውስጥ አይደለምና ከህዝብ ሰዓት ላይ ተቆርጦ እዚህ መሳተፉ ያው ብልጽግና ህዝቡን ከማገልገል ይልቅ ያው በህዝቡ በግድ ቅቡልና ባይዘዌ ቅቡልና የሚገኘው ተሰርቶ ከህዝብ ጋር አገልግሎት ተሰጥቶ እንጂ በሚዲያ በግድ ስሙኝ ተብሎ አይደለም። ለምን ደህና ነገር ላይ ወራና የህዝብ ሰዓት ይሄኔ ከምሳ ሰዓት በኋላ ነው የተባሉ ብዙ ሰዎች እንዳሉ ይገባኛል። ሰውየው የሉም ከምሳ በኋላ ነው ለሻይ ወጥተዋል ምናምን ተብሎ እዚህ ታች እንግዲህ የሚያደምጡ ይኖራሉ። እዛው ቢሮ ውስጥ እንግዲህ እውነታውን እየተመለከታችሁ መክሰስም ይችላሉ። ባይዘው ቡኖ በደለኝ ወደ ሐሳቤ ስመጣ ያው ቅድም ህዝብ ለህዝብ ጦርነት ቀስቅሳችኋል ተብሏል። ህዝብ ለህዝብ ጦርነት እንዳይመጣ ግን ተናግረን እየመጣ ነው። ቢኮዝ የኦሮሚያ ክልላዊ መንግስት የአማራ ፋኖ እንትን ላይ ኩዩ ላይ የኦሮሞን ትንሽ ልጅ አርዷል ብሎ ቃል በቃል ተናግሯል። ይሄ ህዝብ ለህዝብ ጦርነት ያመጣል እና እንደሚመጣ መናገራችን ብዙ ነገሮችን ዲስከሌት አድርጓል። ቢኮዝ አስፈሪ ስለሆነ ማለት ነው። የሲቪል ዋር ሲቪል ዋርም ብዙ ጊዜ የምናነሳው ለዚህ ምክንያት እንጂ ጦርነቱ ሳይመጣ ለማስቆም እንጂ ወይም የሚፈጥረውን አደጋ ለማሳወቅ እንጂ እንዲመጣ አይደለም። እንዲመጣማ የሚፈልግ ሰው ሰላም ነው እያለ ነገሩ ይራፕት እንዲያደርግለት ነው። መንገዱም ሌላ ነው። በዚህ ታረምልል ለዚህ ሰሙ አድማጮች አሉ። ወደዚህኛው ግን ስመጣ ህዝብና ህዝብ ችግር የለበትም። የትግራይ ህዝብ በጦርነቱ ሰዓት እንኳን አማራ ክልል ይነግድ፣ ይሰራ፣ ይበላ፣ ይጠጣ ነበር፣ በትዳር ያደርግ ነበር። ምንም ችግር የለበትም። ህዝብ ለህዝብ የሚለው እንግዲህ ፖለቲካ ውስጥ ያለ ሰው ከዚህ ጀርባ ያለው ማየት ይመስለኛል። ፊት ለፊት እንድናይ የሚፈለገው ይሄ ነው። እውነታው ግን በቲዲኤፍ እና በፋኖ መካከል ጥምረት አዲስ የምትገቡ ሰዎች ጋይስ ይሄ ዝም ብላችሁ እግረ መንገድ ስታልፉ ሪኩዌስት ልካችሁ የምትገቡበት ሁኔታ አይደለም። እርግጠኛ ሆኖ ስለምናወራው ወሬ በቂ ግንዛቤ እንዳላችሁና እዚህ ካሉ ፖለቲከኞች ጋር እንደምታወሩ እርግጠኛ ሆናችሁ ላኩ። የምናወራውን ነገር ገብቷችሁና የሆነ የምትሉት ነገር እንዳለ በዛ አውድ ነው መላክ ያለባችሁ። እሺ አዳዲስ ሰዎች ሳስገባችሁ አኪላ ፖዝ ስላደረኩት ቀጥል። አምሶሪ ዓላማው ምንም ሲምፕል ነው። በቲዲኤፍ እና በፋኖ መካከል ጥምረት መስራት የሚፈልግ አለ። ልክ ኤርትራና በህወሓት መካከል በሻዕቢያና በህወሓት መካከል ጥምረት ተፈጥሯል። ጽምዶ የሚለው አይነት በአማራ ኃይሎችና በትግራይ ኃይሎች መካከል ጥምረት አለ የሚል የሰመናውያን እንቅስቃሴ መጀመር ነው። ለዛ ያው ነው ሁሉም ያፍራል። አሁን ከፋኖ በኩል ሄዶ መስራት የሚፈልግ ኃይል አለ። ያው ከዚህ በኋላ የምናገረውን በደንብ መስማት ይኖርበታል። ያሰበው ኃይል በቲፒኤልኤፍ በኩል ኦልሬዲ ሰራዊታቸው የመጨረሻ ያላቸው መሳሪያ አቅም ክልላቸው መከላከያ እንጂ ሌላውን ማጥቂያ አቅም የላቸው። ተተኳሽ ጨርሰዋል። ብዙ ነገሮች ተዳክሞባቸው ያሉ ናቸው። ኃይል ይፈልጋሉ። ይህንን ትክክል የእግረኛውን ውጊያ ተዋግቶ ውጤት የሚያመጣ እነሱ ከላይ ሆነው የፖለቲካ ስምሪት፣ የአክቲቪዝም ስራ እና በኢንተርናሽናል ኮሚኒቲ በኩል ያለውን የአድቮኬሲ ስራ እየሰሩ ሌላውን አጋፍጠው መልሰው ወደ ፖለቲካ ኃይልነት ማደግ ይፈልጋል። ይሄ ህወሓት ፖለቲካ ነው።
ይሄን ለመፍጠር ከፋኖ በኩል ያሉ ከነሱ ጋር የሚሰሩ ፈራ ተባ እያሉ ነው። ራያን አሳልፎ የሰጠ ኃይል አለ ለትግራይ የሰጠ ፈራ ተባ እያሉ ስለሆነ ያንን መጋረጃ የመግለጥ በቃ የኔም ያንተ ነው ያንተም የኔ ነው የሚል አይነት ስሜት በመስጠት የመንቀሳቀስ ነው። ህወሓት ግን ምን አስባ እንደሚወጣ ጠንቅቀን እናውቃለን። አሁን እኔ ሀሳቡ ማስተላልፈው ለህወሓት አላስተላልፍም። ህወሓቶች ይመቻቸው፣ ፖለቲካ ነው ካልኩሌት አድርገው የመጡት። እኔም ብሆን ላደርገው የምችለው ነገር ስማርት ናቸው፣ ተዳክመዋል፣ የውስጥ ችግር አላቸው። አንተ እንደውም ካናዳ ስለምትኖር እቲን ካናዳ ሚካኤል ቤተክርስቲያን የትግራይ ቤተክርስቲያን ነበረ። የትግራይ ቸርች ለሁለት ተከፍሏል። አድዋና አዲግራት ተብሎ ተካሰዋል። ይሄ እውነታ ነው። በህብረተሰባችሁ መካከል ፖለቲካው እየተከፈለ ነው፣ አንድነታቸው እየላለ ነው። የግዴታ ያንን ችግራቸውን ወደ ውጪ ፕሮጀክት ማድረግ አለባቸው። ወደ ውጪ ፕሮጀክት አንድነት አንዳንዴ የውስጥ አንድነት ስታጣ ከውጪ ካለ ጋር ተናክሰን ቢሆን አንድነትን ታጠናክራለህ። ኤግዚስተንሻል ትሬት መጣብኝ ብለህ ማለት ነው። ከውስጥ የተዳከመ ፖለቲካ ላይ አሁን እዚህ ሳሚ አክሱማዊ ቲዲኤፍ ህወሓትን ሲደግፍ የምናውቀው ልጅ አሁን የህወሓት ጠላት ሆኖ ወጥቷል። ፖለቲካው መቀሌ የሚኖር ልጅ ነው እንግዲህ መቀሌ ውስጥ እየታመሰ ነው። ሊያውም በትጥቅ ህወሓትን ልንዋጋ ነው ሀራ መሬት ብለን ብሎ እዛ ድረስ ደርሷል። ስለዚህ የትግራይ ፖለቲካ ከውስጡ እየተናደ ነው። ሽንፈቱ ውስጥ ድረስ ገብቷል ማለት ነው። እንዲህ ሞት እያጣጣረ ያለ ኃይል ትልቁ ፖለቲካ ለሁለት ተከፍሎ ያለ ኃይል ጋር አብሬ እሰራለሁ የሚል የፋኖ አደረጃጀት ወይ እየሰራ ያለ አለ። አላማው ለአማራ ህዝብ አንድ ክህደት ነው፣ ሁለት ይሄ ቢኮዝ ይሄ ኃይል እኛ ጠላት ነው። ይሄ ኃይል የጻፈው ትርክት ዛሬ አይደለም። የትኛው ኃይል ነው እየሰራ ያለው ተለይቶ ማወቅ ይቻላል? ምክንያቱም ሰው ነው ዝም በስመ ፋኖ ነው ከቲፒኤልኤፍ ጋር አላንስ ፈጠሩ የሚባለው እና ስፔሲፊካሊ የትኛው ፋኖ ነው አላንስ ለመፍጠር የተስማማው? አሁን በእነ ምሬ ወዳጆ እና በእነ ዘመነ በኩል ያለው ለሁለት እየተፎካከሩ እየሰሩ ነው። የጎጃምና ቤት አማራ ማለት ነው። አይ የጎጃምና አይወክሉም፣ ቤት አማራንም አይወክሉም። ሁለቱ በራሳቸው አይ ቲንክ ዘመነ ራሱ ማህተም አስቀርጾ መጥቷል። ራሱ ምሬ ያው ወሎ ነው አይደለም? እሱ ዘመነ ደግሞ ጎጃም የሰሜን ወሎ አካባቢ ነው ምሬ የሚንቀሳቀሰው። ዘመነ ደግሞ ምርዓዊ ምናምን አካባቢ የሚንቀሳቀስ ነው። ኢንዲድ ያው እንደ መሪ ይታያሉ። ግን እነዚህ ሁለቱን ህወሓት እያፎካከረች ነው ሁሉ እየተጠቀመች ያለችው ከአንዱ ጋር ስታይል ነው። ግንና ጥቂት ሰዎች ናቸው 5-6 ሰዎች በፊት የህወሓት ተላላኪ ነበሩ። አሁን ፋኖ ሰርጎ የገቡ ናቸው። ከነዚህ ሰዎች ጋር ሆኖ ወደፊት እንመጣለን የሚል ነው ሐሳቡ ኢንጀነራል። ይሄ አሁን መሬት ያለው ፋኖ ሌላው መስማት ያለበት አንደኛው ህወሓት ፖለቲካዊ ሞቶ ነው 2018 አዲስ አበባ ለቆ የሄደው። አስክሬን ወይ ሬሳ አዝለህ ተራራ አይወጣም። ሽታውንም አትችለው፣ በሽታውንም አትችለው። ኮንሲኩዌንሱ ብዙ ነው። ህወሓት የሞተ ሬሳ ማለት ነው እንደ ፖለቲካ እና ይሄን ኃይል ተሸክሜ ወደ ፖለቲካ ሰራለሁ ወይ እንቀሳቀሳለሁ ወደፊት የሚል ካለ አንደኛው የትግራይ ህዝብ አንድ አይደለም፣ ነው ተበትነዋል። የውስጥ ችግራቸው በጣም ሰፍቷል። እርስ በርስ ግጭት ውስጥ ናቸው ምናምን። በኃይልም ደረጃ ቲዲኤፍ ተበትኗል፣ ለሁለት ለሶስት ተከፋፍሏል። ፖለቲካቸው ለሁለት ለሶስት ተከፋፍሏል። ይህን ኃይል ለማስታረቅ ራሱ ጊዜ ይፈጃል፣ እንኳን አብረው ሰርተው ወደ አዲስ አበባ ልትመጣ። ሁለተኛ ህወሓት በኢትዮጵያ እንዴት ነው የሚታየው? ህወሓትን ያስክ ማለት ተገንጣይ ኃይል፣ አገር በታኝ ኃይል፣ እንደማይራሩ አገሪቷን ለመበተን የሚታወቁ ሰዎች ናቸው፣ ይሄደዋል። ስለዚህ ሌላ ኢትዮጵያዊ እንዲያውም ለብልጽግና ለአብይ በር ከፈትክለት ማለት ነው። አንድነት ኢትዮጵያንን ሰብስቦ እንዲመታ ድጋፍ ሰጠው ማለት ነው። ስለዚህ አይ ቲንክ በአማራ ህዝብ ላይ መጥፎ ፖለቲካ እየተሰራ ነው። ሁለተኛው ህወሓት ለምሳሌ ሁለተኛው ብልጽግና ደግሞ ፈርቷል ብዬ አስባለሁ። ምክንያቱም ህወሓት ፕሪቶሪያ አግሪመንትን ጥሳለች። ቢኮዝ ከብልጽግና ጋር ጠላት የሆኑ ኃይሎች ጋር እንደማይሰሩ ፈርመዋል አይደል? ሰው እንቅስቃሴ ያደረጉ ማለት በቦልድሊ ሲወጡ አሁን የብልጽግናንም የአቅም ደረጃ በደንብ የተፈተሸበት ነው። የህወሓትን ብቻ ሳይሆን ብልጽግናም እጅግ መዳከሙ የሚታየው ህወሓት የምትፈልገውን እያደረገች ነው። የክልል መንግስት ሆና ከአገሪቱ ውጭ ካለ ኃይል ጋር ግንኙነት ስታረግ የፌደራል መንግስቱን እኮ ስልጣን እየተጋፋች የፌደራል መንግስቱ አንቀጽ 50 ላይ የተሰጠውን ፓወር እኮ እየተጋፋች እኮ አንድ አይደለም። በደንብ ኢሳያስ አፈወርቂ ወጥቶ እንደሚሰራ ተናግሯል። ግንኙነቶች ያደርጋሉ። ይሄንን እንትን ማለት አልቻለም ብልጽግና።
ይሄንን መቀልበስ አልቻለም። ሊተራሊ በትግራይ በኩል የኦቶኖመስ የሚባለው የፌደራል ፓወር ተገዳድረውታል። ምንም ማድረግ አልቻለም። ውስጥም ካለ ኃይሎች ጋር እየሰሩ ነው፣ ወይም ለመስራት ጥረት እያደረጉ ነው፣ የተንቀሳቀሱ ነው፣ አልተቃወሙም። በአሜሪካ ባሉ የኦሮሞ ተቃዋሚዎችን በሙሉ በአንድነት ሰብስበው የሽግግር መንግስቱ ላይ እያንቀሳቀሱ ነው ህወሓቶች እና አቦይ ስብሃት። ፌደራል መንግስቱ መልስ አልሰጠም እና ይመስለኛል ሳናስበው ኢህአዲግ ትግራይም ያለው አዲስ አበባም ያለው ኮላፕስ አድርጓል። ሁለቱም በስም ደረጃ ነው ያሉት። ብልጽግናም ክፍልፍል ወጥቷል፣ አቅም አንሶታል። ወታደሩ ምንም ኦፕሬቲንግ ፓወር ላይ አይደለም፣ ደክሞታል። 7 ዓመት 6 ዓመት ትግል ውስጥ ቆይቶ በአይደንትንም ህወሓትም ደክማለች። ሁለቱም ያሉት በድሮ ካባ ዝም ብሏል አይደል? በፊት ሀብታም የሆነ ሰው ድሃ ሆኖ ገንዘብ አለኝ እያለ ከብዙ ሰው እንደሚበደረው አይነት እንደሱ አይነት ጨዋታ ነው። እንደዚህ አይነት ክፍተት ሲኖር ከነዚህም ከሁለት ኃይል ጋር መነካካቱ አዋጭ አይደለም፣ ግን ዝም ብሎ ጥሶ መግባት አዋጭ። ይሄን ያክል የሚያቆመን ኃይል እንደሌለ የሚያሳይ ነገር ነው። ግን ከህወሓት ጋር ሰራለሁ ብሎ የሚያስብ ሰው ቆም ብሎ ማሰብ አለበት። አደጋው በጣም ሰፊ ስለሆነ ማለት ነው። አቅም ከሌለው ኃይል ጋር፣ ተተኳሽ ከሌለው ኃይል ጋር፣ ሰራዊት ከሌለው ኃይል ጋር፣ ህዝባዊ አንድነት ከሌለው ኃይል ጋር፣ በፖለቲካ ቶታሊ ከወደቀ ኃይል ጋር ተሰልፌ አሸንፋለሁ ብሎ የሚያስብ ሰው ስህተት ውስጥ እየወደቀ ነው። ህዝባችንም አደጋ ውስጥ ይከታል። እኛ ደግሞ ያንን ቶታሊ እየተቃወምን እንመልሳለን ማለት ነው። ታንክ ዩ። ኦኬ ምናልባት የኢሮን ያለውን ነገር ከግምት በማስገባት አንዳቸው ይበልና ቆይ ይሰጣል በጣም ስለሆነ ደስተኛሽ። በቀጣይ ኢትዮጵያ ውስጥ ብዙ እገታዎችን ታያላችሁ። ከተቻለም ደግሞ ብዙ እዚህም እዛም ፍንዳታዎችን ልንሰማ እንችላለን። የኔ የተለያዩ ነገሮችን አገጣጥሜ የሚሆኑ ነገሮችን ሳይ በቃ የሚታየኛ። ለምንድን ነው ይሄን ያልኩት? የተለያዩ ነገሮች ይሁን ያሉ ነገሮችን ሳገጣጥም። ስለዚህ ጥንቃቄ እንድታደርጉ በተለይ ኢትዮጵያ ውስጥ ያላችሁ ወገኖች ከፍተኛ ጥንቃቄ ማድረግ አለባችሁ። ከተወሰነ ጊዜ ህዝብ የተሰበሰበበት ቦታ ላይ ምናምን አለመገኘት። በአካባቢ ላይ የምታየው የማታውቀው ሰው ከመጣ አሳልፈ ለሚመለከተው አካል ወይ መስጠት ነው ያለብን። አሳልፈ ለሚመለከተው አካል መስጠት አለብን። እገታዎች አሁን በብዛት እየበዙ ማገት ብቻ አይደለም። ካገቱ በኋላ ገንዘብ እንኳን ብሰጧቸው እነዚህ አጋቾች አላማቸው ገንዘብ መቀበል አይደለም። አላማቸው ዜጎችን መግደል ነው። ትግራይ ውስጥ የሆነውን አይታችኋል አይደል? ካገቱ በኋላ 2 ሚሊዮን ተሰጣቸው። ነገር ግን የ7 ዓመቱን ህፃን ገደሉት። ሲገሉ ደግሞ እጅግ አሰቃቂ በሆነ ሁኔታ ነው እየሆነ ያለው። ዜጎቻችሁ ይታገታሉ፣ እናንተ ትታገታላችሁ፣ ገንዘብ ይጠይቃሉ፣ ገንዘቡን ትሰጣላችሁ፣ አይለቋችሁም፣ ይገሏችኋል። ስለዚህ አላማቸው ማገት ወይ ገንዘብ መሰብሰብ ሳይሆን አላማቸው ሌላ ስለሆነ ማለት ነው። እንደዚህ አይነት ነገሮች በብዛት እየመጡ ስለሆነ ይሄን ጥንቃቄ እንድታደርጉ ነው። እነዚህ ነገሮች ደግሞ የሚታከሙት ፖለቲካው ሲታከም ነው። ከብሔር ፖለቲካ ስንወጣ ነው ብዬ አስባለሁ። እሺ ሳሚ ይናገርና ቡኑ ወደ አንተ እመጣለሁ። ሳሚ ሊወጣ ስለሆነ ማለት ትንሽ ታገስ። ሳሚያችን አለ ያ አለው ቴዲ ቴንክ ዩ። ብዙ ሀሳቦችን ሰምተናል። በተለይ እነዚህ ወንድሞቻችን የሚናገሩት ያለ ንግግር አይደል ነው ማለት ወይም ወደፊት አይራመድም ፖለቲካቸው ወይም አይተውትም። እኔ ግራ ነው የሚገባኝ። የአካዳሚካል ችግር የለባቸውም፣ የታሪክ ችግር የለባቸውም። ምን አስበው ምን አይነት ናሬሽን መፍጠር እንደሚፈልጉ ግራ ነው የሚገባኝ። ማለት ለመናገር ምንም ሊይዘው ማለት የሆነ ሰው አቅም ችግር ከሌለበት እንዴት ነው ራሱን ወደ ህዝብ አስገብቶ የሚሆነውን አስተሳሰብ ማስረጽ የሚያቅታቸው? አይገባኝም። ማለት ለመናገር በምንም ታምር ሊገቡኝ የማይችሉ ነገሮች ካሉ እነዚህ ሰዎች ናቸው። እንደገና ደግሞ ይሄ ንቀታቸው የሌለ ነገር መተረክ ምናምን ነገር ደግሞ አላውቅም እንዴት ከነሱ ጋር እንደሚኖር ራሱ ከባድ ነው። ኢንቨስት ህዝቡ ምስኪን ነው። መሬት ላይ ያለው ማህበረሰብ መከራውን በደንብ እየከፈለ ነው። ያው ይገባዋል፣ ያውቀዋል። ከነሱ ጋር ሰራሉ ያለ ሰውም የለም። ኢንፋክት
እነሱ ራሱ ከማን ጋር እንደሚሰሩ አላውቅም። ባይዘው የሆነ ሶሻል ሚዲያ ላይ ሆነው የሚናገሩትን ነገር አይገባኝም። የፋኖ ትግል እንደግፋለን ይሉሃል። የትኛውን ፋኖ እንደሚደግፉ ግን አታውቁም። ስለ ፋኖ ንገሩኝ ስትላቸው አንደኛው ፋኖ ከአንደኛው ጋር ተጣልቷል ይሏል። የራሱ ማተም አሰርቷል ይሏል። ከዛ እንደገና የአንደኛው ጋር አንደኛው እያቀያየሩ ነው ቲፒኤልኤፍ የሚሰራው ይሏል። እንደገና ቲፒኤልኤፍ ፖለቲካ ሞቷል ይሏል። እንደገና ቲፒኤልኤፍ ደግሞ በቃ አሁን ከፌደራል መንግስት ቁጥጥር ውጭ ሆኖ ከሌላ አካል ጋር ግንኙነት እያደረገ እዚህ ጋር በዚህ 7 ደቂቃ ውስጥ 7 አይነት ንግግር ተናገር። አዝናለሁ። እንደገና ደግሞ ሰሚ ህወሓት ጠላት ነው፣ ህወሓትን ለመታገል ቆርጠን ተነስቻለሁ ብሎ አላለኝ። ይስፈሰፈኒ ማለት ነው። የትግራይ ልጆችን አልተረዳችሁንም ማለት ነው፣ አልገባችሁም ማለት ነው። ትግራይ የፖለቲካ ጥያቄ አለን ነው፣ የፖለቲካ ጥያቄ አለን። ቅድም ቴዲ ከህወሓት አንድ ሰው እንፈልጋለን ሲል አይ እኔ ህወሓት አይደለሁም አልኩት፣ ተረዳኝ። አሁን ደግሞ መልሶ ህወሓትን እታገላለሁ እያለኝ ነው። ሳንበዲ አይደለም፣ እየታገልኩ አይደለም። ህወሓትን በጥይት አጠፋለሁ ምናምን አይደለም እያልኩ ያለ ለውጥ እንፈልጋለን። አካታች ህወሓት ያለበትን ለውጥ ነው የምንፈልገው። ትግራይን ዲሞክራታይዝ እናድርጋት ነው እያልን ያለን። ህዝቡ ነው ወጥሮ ያዛቸው፣ ኤሊቱ ነው ወጥሮ ያዛቸው። በትግል ዓለም ላይ ዋጋ የከፈለውን ወጣት ነው። እናንተ አመራሮች ብቻ በምትፈልጉት መንገድ መሄድ አይቻልም። የህዝቡንም የወጣቱን ጥያቄ መልሱ፣ ዘን ወደፊት እንራመዳለን ነው ጥያቄ። እናንተ በምትፈልጉት መንገድ እንዲህ እናደርጋለን ስትሉ ግን እኛም እንዲህ ማድረግ እንችላለን። ግልጽ ምልክት እየሰጠናቸው ነው። ቅድም ቴዲ ያንስችላሉ ሐራ መሬት ስላለው ነገር ላይ በግልጽ አስነግር እንተኩሳለን አይደለም። ሐራ መሬት ያደረገው ምንድነው? ውስጥ ሆነን መዳማት እንዳይኖር እናንተ የምትፈልጉት ነገር ግን ማድረግ ስለማንችል እናንተን ማዘዝ በማትችሉት ቦታ ግን ለሰላም ቆርጠን ተቀምጠን ራሳችን ኃይላችን አሰባስበን እንቆያለን። ለትግራይ የህዝብ ዓላማችን ይዘን መነሳታችን እናሳያለን ነው ጥያቄ እንጂ ወደ ትግራይ እንተኩሳለን ወደ ፌደራል እንተኩሳለን አይደለም ጥያቄ። የትግራይን ፖለቲካ አስተካክሉት፣ ወደ ሀገራችን እንግባ፣ አብረን እንታገል። ያወጣችሁትን በንቀት ያወጣችሁት መግለጫ ቀልብሱት። ይሄ ሰራዊት የህዝብ ሰራዊት እንጂ የአንድ ፖለቲካ ፓርቲ ውግንና ሊኖረው አንፈልግም። ለሁሉም የፖለቲካ ፓርቲ በእኩል የሚያገለግል የመንግስት ሰራዊት ነው። የሆነ ግለሰብ የሆነ ፓርቲ የሚመራው ሰራዊት አይደለም። ይሄን በተግባር አሳይተውናል። በጣም የኮራበት እንደዚህ በእርግጠኛ 100% እርግጠኛ ሆኜ እንድናገር ያደረገኝ ቴዲ የሰሞኑ የአርሚ 15 የወሰነው ውሳኔ በጣም ነው የምኮራበት። ትግራይ ውስጥ ለውጥ እንደሚመጣ በራሱ በልጆቹ አንድ ጥይት ሳይተኮስ ለውጥ እንደሚመጣ ያስተማረ ህዝብ ነው የትግራይ ህዝብ። ሰራዊቱ የራሱን አዛዥ መልሷል። ትናንትና ከትናንት ወዲያ መግለጫም ሰጥቷቸዋል። ከፕሬዝዳንት ታደሰ ወረደ ጋር ተነጋግረዋል። አለቀ። አንድ ጥይት አይተኮስም ትግራይ። በተጋሩ እርስ በርስ አንዳማም። እንደ አማራ ክልል እኮ መንግስትና ፋኖ ብቻ አይደለም እኮ የሚዋጉ፣ ፋኖና ፋኖ እርስ በርስ ይዋጋሉ እኮ። እኔ እንደዚህ ብዬ እነሱን ትግል ማንኳስ አልፈልግም፣ ባይዘው እንደነካቸው አልፈልግም ነበር ቴዲ። እነሱ ቦርደር ሲያልፉ ግን እኔ ቦርደር ማለፍ አያቅተኝም። አዝናለሁ። በጣም ብዙ መናገር እችላለሁ፣ ባይዘው እነዚህ ማሽመድመድ እችላለሁ። በጣም በማይረቡ ቃላቶች፣ በ3 በ4 ቃላቶች እነዚህ ሞራላቸውን ሰብረው ነበር። እንደሱ አይደለም ቴዳ። አይመለከተኝም። አማራ ክልል ስላለው ጦርነት አይመለከተኝም። ይታረቁ፣ ቢቻሉ ይደራደሩ። ኦሮሚያ ክልል ስላለው ስለ ፋኖና ስለ የብልጽግና አማራ ኦሮሚያ ክልል ስለሚያስተዳድሩ ይታረቁ፣ ይደራደሩ፣ ወደ ሰላም ይምጡ። ብልጽግና የኢትዮጵያ መከላከያ ሰራዊት ስላለኝ ብሎ አሁን በመላ አገሪቱ ምንም እሱ የሚፈልገውን ማድረግ አይችልም። አቅሙን ማወቅ አለበት። ይደራደር። የኢትዮጵያን ሙሉ አቅም ተጠቅመህ ነው የኢትዮጵያን ፍላጎት ማረጋገጥ የምትችለው። ወደ አንድ እንምጣ ነው ጥያቄ። ሁሉም የየራሱ አቅም አለው። አቅሙ ግን አያሻግረውም። ፋኖ በየትኛው ሚንስ ኢትዮጵያ ላይ ያለው መንግስት ጥሎ ኢትዮጵያን ሊያስተዳድር ሊመራ አይችልም። ተጣምሮ ቢመጣ ፋኖ ቲዲኤፍ ወይ ቲፒኤልኤፍ ኃይል የሆነ ፓርቱ ኦነግ ምናምን ተጣምሮ ይሄ ሰሞኑ የሆነ በሶሻል ሚዲያ ላይ ያየነው ነገር ነበር። ቴዲም ተሳትፈበታል። አይ ቲንክ እንደዚህ አይነት ሙቭመንት መጣ። ትግራይ አይግባቡም ሰዎች። ከብልጽግና በኋላ አንድ እርምጃ ይራመዱ፣ እርስ በርስ አይጠፋፋሉ። አሁን ቆም ማለት የሚገባው ሰዓት ላይ ነው። ቆም ማለት አሁን የዚህ የአማራና የትግራይ ፎረም እኮ ትናንት የተጀመረው እኮ መቀሌ የተጀመረው እኮ አሜሪካ እኮ ነው የተጀመረው። ቴዲ አሜሪካ እኮ ነው የተጀመረው። ቆይቷል እኮ ይቀጥል ብለናል እኮ ተቃውሞ የለንም።
የሆነ ጊዜ ታስታውስ እንደሆነ የኤርትራ የለውጥ ኃይሎች የሚባሉት ብርጌድ ላምር ምናምን የሚያስተባብሩት ፕሮጀክት ነበር የሰላም ዋዕላ ብሎ የጀመሩት ማለት ነውና እንዴ እናንተ ወንድሞቻችን ናችሁ በእኛና በእናንተ መካከል የወዳጅነት የአንድነት ነው እንጂ የሰላም ዋዕላ አይደለም የሚያስፈልገን ሰላማዊ ሰልፍ ወጣችሁ ከኛ ጋር መከታችሁ በገንዘብ ለመከተ ጊዜ አዋጣችሁ ምን ነው ወደ ኋላ ተመልሳችሁ የኤርትራና የተጋሩ የሰላም ዋዕላ ብላችሁ መጣችሁ አልናቸው ጥያቄ ጠይቀናቸው ለምን በእኛ ጋር ከኛ ጋር እኩል ዋጋ ከፍሏል ሰላማዊ ሰልፍ ወጥቷል ገንዘብ አዋጥቷል ኤርትራውያን አንዳንድ ኤርትራውያን ወንድሞቻችን ትግራይ ውስጥ ተዋግቷል ቲዲኤፍ ናቸው እና ለምን ወደ ኋላ ትመለሳላችሁ በእኛና በእናንተ መካከል ጠንካራ ወዳጅነትና አንድነት ነው እንጂ የሚያስፈልገን ሰላም ተብሎ ወደ ኋላ መመለስ አልተጣላን እንድትጣላን አድርጋችሁ አታሳዩን ኤርትራ ውስጥ ካለው ስርዓትና መንግስት ችግር ካለ ግን መደራደር ይቻላል አሁን ቴዲ አሁን ትንሽ ግር ማቲች የሰላም የህዝብ ለህዝብ ግንኙነቷ ግር ያለች የመሰለኝ የሆነን ህዝብ የሚመራው ኤሊት የሚመራውን ህዝብ ለኮመን ኢንተረስት ሲል አንደኛው ህዝብ ላይ በደል የፈጸመ ይኖራል ለምሳሌ ምዕራብ ትግራይ ላይ ብታይ ከ1 ሚሊዮን በላይ ህዝባችን ተፈናቅሎብናል የተጨፈጨፈ አለ የተደፈረ አለ ስንት ወንጀል አትሮሲቲ የሰረበት ነው ይሄ ላንተ ምነግርህ አይደለም የዩኤስ ዲፓርትመንቱን ያወጣው መግለጫ ስለሆነ ማለት ነው እነዛ የተፈናቀሉት ወንድም እህቶቻችን የተደፈሩት የተጨፈጨፉትን ጭምር ቦታ ኦኩፓይድ የሆነው ደግሞ በሆነ ማህበረሰብ አካል ነው ሶ የማህበረሰቡ ኢንተረስት ይነካል ቀደም እኮ ግልጽ አድርጎታል እኮ ዘራ ያውቀው ከሳሚ ጋር መስራት የምችል ከሆነ ምዕራብና ራያን ማመን አለበት እንዳይጠይቀኝ ያን ጥያቄ የሚጠይቀኝ ከሆነ ግን አብሬው መስራት አልችልም ነው የሚለው እኔ ደግሞ እያልኩ ያለሁት እንደዚህ አይነት የቀይ መስመሮችን እያሰመርክ የምትፈታው ችግር የለም ኢንፋክት ምዕራብ ትግራይም ፋኖ የለም ደቡብ ትግራይም ፋኖ የለም በጣም በሚገርም ነገር ማለት በወልቃይት በሁመራም ፋኖ አይደለም ያለው ዘራቆብ እንደዚህ ብሎ ፕሪ ኮንዲሽን አስቀምጦ የሚመራው ፖለቲካ የለውም ሌጂቲሜሲ የለውም ከፈለኩ ምዕራብ መግባት ይችላልው ከፈለኩ ደቡብ መግባት ይችላል ደቡብ ኦሬዲ እኛን ያለንበት የምዕራብ ግን ፌደራል መንግስት ነው ያዘው ፌደራል መንግስት ደግሞ ከሴኩሪቲ አንፃር ያዘበት ምክንያት የወልቃይት ጠገዴ ጉዳይ መሬት የማን ነው የምትለው ህገ መንግስት መሰረት መፈታት አለበት ከህገ መንግስት ባሻገር ደግሞ ህገ መንግስት ሲቀየር ከታሪክ አንፃር መታየት ያለበት ነገር ደግሞ በታሪክ ይታያል በህገ መንግስቱ መሰረት የማን ነው የትግራይ ምን ጥያቄ አለው ይላል ትክክል ስራ ይላል ታሳየኛለህ ኦፍ ኮርስ እስኪ አሳይ የፌደራል የኢትዮጵያን ሉዓላዊ መሬት ይላል ህገ መንግስቱ ላይ የኢትዮጵያ ሉዓላዊ መሬት የክልሎች ወሰንና ከሌሎች አገራቶች ያለው ቦርደር ነው ይላል በግልጽ ስለ ኢትዮጵያ ራሱ ጀነራላይዝ ያደረገው አሁን ይሄ ህገ መንግስቱ የምትጠቅሱት አሁን እኔ በህገ መንግስቱ ተነስቼ ወልቃይት ጠገዴ የሚባለው ተሰጣሉ በቂታ አሁን እናንተ ህገ መንግስቱን ነው የምትጠቅሱት ፖለቲከኞች እኔ ደግሞ ህገ መንግስቱን ጠቅሼ ወልቃይት ጠገዴ የሚባለው መሬት የአማራም አይደለም የትግራይም አይደለም የገጠርም ሆነ የከተማ መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው በህገ መንግስቱ መሰረት ትግራይ ብሔራዊ ክልላዊ መንግስት ራሱ ለአስተዳደር ምቹ እንዲሆን ነው እንጂ መሬቱ የትግራይ ብቻ አይደለም ኦሮሞ የራሱ መሬት የለውም አማራ የራሱ መሬት የለም መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው ህዝቤ ሆይ ተበትነ ኑር ለዛች ሀገር ላይ ወራሪ መጣ ሲባል ደምን አፍሳል አጥንትን ከስክሳል መሬት የኢትዮጵያ ህዝቦች ነው አለቀ የትግራይ መሬት የለም የአማራ መሬት የለም የኦሮሞ መሬት የለም ህገ መንግስቱ የሚለው በህገ መንግስቱ እንኳን እንሂድ ብንል ማለት ነው አንቀጽ 40 ንዑስ አንቀጽ 3 ላይ የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት መብት የመንግስትና የህዝብ ብቻ ነው መሬት የማይሸጥ የማይለወጥ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ንብረት ነው ይላል እኔ ከታመጣችሁ የአማራ ነው የኦሮሞ ነው እንደምትሉ ራሱ አላውቅም ለማለት ነው ጥሩ ነው መነሻ እሱ ላይ ወስደዋለሁ ባይዞ አያጣላን እሱ ሀሳብ በዚህ ምክንያት ሆነ ይፈታል አይታል አሁን በህገ መንግስቱ አሪፍ ነው እሱ አልጣላም ከሱ ጋር ያጋጨኝ ኦኬ አስተዳደራዊ ወሰኖች ግን አሉ ለአድሚኒስትሬሽን እንዲመች ማለት ነው እኔም እኮ የህገ መንግስቱ ደጋፊ አይደሉም
መሻሻል ያለበት የኢትዮጵያ ብሔር ብሔረሰቦች ወይ የኢትዮጵያ ህዝብ እንደ ህዝብ ተግባብቶ ተማምኖ ሊያኖር የሚችለውን ህጎችን መካተት አለባቸው። እነዚህ ህብረተሰቦች የሚያጣሉ አርቲክሎች ደግሞ መውጣት አለባቸው ብዬ አምናለሁ። አሁን ወደ ምን እየመጣው መሰለ አስተዳደራዊ ወሰኖች እያሉ አሁን የምትተዳደርበት ያለው ህገ መንግስት እያለ የአንደኛው ክልል አድሚኒስትሬሽን የነበረን መሬት አንስተ ወደ አንደኛው ክልል መውሰድ ወይ ደግሞ ለብቻው ራስ ገዝ አስተዳደር አድርገህ ማድረግ አትችልም። ኦኬ ሁሉንም ችግሮቻችን እስከምንፈታ ድረስ ወደ ነበረበት ወደ ሳስቆ አንተ ይመለስና ከታሪክ አንፃር መታየት ያለበትም በታሪክ ይታይ፣ በህግ መታየት ያለበትም በህግ ይታይ፣ በህገ መንግስት መታየት ያለበትም በህገ መንግስት ይታይ፣ በኔጎሽዬሽን በእርቅ በድርድር መደረግ ያለበት ነገር ደግሞ በዛ መንገድ ይታይ ነው። አሁን ግን በሆነ አጋጣሚ መሬቱን በኃይል በጉልበት ከተቆጣጠርከው በኋላ ሌላ ኮንዲሽን ካስቀመጥክ ነገ ጠዋት እኔም ኃይል ገነባለሁ ኃይል ፈጥሬ ስመጣ እሱ ቦታ ብቻ አይደለም መጠየቅ ኢንፋክት ምዕራብ ትግራይ ብቻ አይደለም መጠየቀው እንዴት ሄዴ እቀጥላለሁ ኃይል እስካለኝ ድረስ ገቶ አይደለ ይሄ አዙሪት ውስጥ ነው የሚከት የህዝብ ለህዝብ ግጭቱንም ያስፋፋል። ሶ ፖለቲከኞች ይሄንን እድል በማየት ማህበረሰቡ ለግል ጥቅማቸውና ለግል ፍላጎታቸው ሲባል እየተጠቀሙበት እንዳይሆን አትሊስት ህዝብ ለህዝቡ ተቀራርቦ ፍላጎቱ በደንብ አድርጎ ካነጸረ በኋላ ራያ የሚኖር ማት የአማራ ተወላጅ አለ፣ ምዕራብ ትግራይም የሚኖር ማት የአማራ ተወላጅም የወልቃይት ተወላጅም አለ። ስለዚህ ለጊዜው ጉልበቱ ነው እንጂ ጉልበቱን ሳደራጅ ወልቃይት ጠገዴ ገና መጠየቅ መውዝብ መሬት አለ ነው እንደዛ አይደለም። አሁንም ቢሆን ጉልበት አለኝ ችግር የለውም። ታዲያ አሁን ሰዎች እንደሚሉት ቲፒኤልኤፍ ተከፋፍሏል፣ አቅም የለውም፣ አጽዋር የለውም እንደሚሉ በቀን ውስጥ መታጠቅ የሚገባን መሳሪያ ልንታጠቅ እንችላለን። ገብቷል አይደለ? መነሻው እኛ የሥራ ፍላጎት ነው ያለን። የሆነን ቦታን ለመቆጣጠር የሆነን ነገር አኔክስ ለማድረግ የሚከፈል ውድ ዋጋ መኖር የለበትም። አሁን ቅድም ያሳቀኝ የትግራይ ህዝብ 3 ሚሊዮን ነው። እንደው የቁጥር ጄኖሳይድም ያደርጉብሃል ማለት የድፍረታቸው ድፍረት ነው። ተከባብረው እንኳን ነገሩን አይጀምሩትም። ኤርትራ ከትግራይ ህዝብ ያነሰ ቁጥር እንዳላት ታወቃል። ገብቷል አይደለ? ኤርትራ ደግሞ ከትግራይ ጋር አሁን የመረረ የመጣመድ ፍላጎት እንዳለው ደግሞ ያውቃል። አትሊስት እንኳን ኦኬ ኤርትራ ከትግራይ ጋር ከተጣመደ ሰው እኔ ከትግራይ የመጣመድ ነገር ማሰብ አለብኝ ብሎ እንኳን አይጀምርም። የነዚህ ሰዎች ፖለቲካ ከሻዕቢያ ጋር መጣመሩ የግድ ነው ይልህና ግን ከቲፒኤልኤፍ ግን አይታሰብም ይላል። ኤኒዌይስ ቴዲ ቀደም ላልከው ነገር ግን የአንድ ነጥብ ብቻ እንደቃ ጨምርልኝና የህዝብ ለህዝብ ግንኙነቱ እያልን ያለነው ፖለቲከኞች የህዝብን ጥያቄ በማንሳት እነሱ በሚፈልጉት መንገድ ወደ ግጭት አስገብተው ደም እንዳያቃቡት ሊረዱ ይገባል። ችግሮቻቸው በራሳቸው መንገድ የመፍታት ሚንሶችን ማሳደግ አለባቸው። በህዝብ ስም የጥላቻ ፖለቲካን የሚያቀነቅኑ ሰዎችን ኤክስክሉድ ማድረግ። ለምሳሌ አንድ ግልጽ ነገር ልንገር፣ ከትግራይ ውስጥ የማልቀበለው አንድ ነገር አለ። መንጀርንም ብላለች መሰለህ ከዚህ በፊት የምዕራብ ተፈናቃይ ወደ መሬት ለመመለስ መጀመሪያ ቲፒኤልኤፍ መዳን አለበት ብሎናል። ማንንም ብሎ አያውቅም። ደብረጽዮንም ብሎ ማንንም ብሎ አያውቅም። አንልም። እኛ የምንፈልገው ህዝቡ እንዲድን ነው የምንፈልገው። ህዝቡ ወደ ቦታው መመለስ አለበት። ኦፍ ኮርስ ህዝቡ መመለስ አለበት። ሰው ህዝቡ ሲመለስ ደህንነቱ መረጋገጥ አለበት፣ ዋስትናው መረጋገጥ አለበት። ኦፍ ኮርስ መረጋገጥ እንዴት ይረጋገጥ የሚለው ላይ እንዴት ይረጋገጥ ለሚለው ግን ቴዲ እዚህ ጋር አንድ ነገር ልበለ፣ እንዲረጋገጥ የህዝብ ለህዝብ ግንኙነቱ አስፈላጊ ነው። ምክንያቱም እዛም ህዝብ አለ፣ ከዚህ የሚሄደው ህዝብ ነው። ህዝቡ እርስ በርሱ ወደ ግጭት እንዳይገባ ህዝቡ ለህዝብ መተማመንና መነጋገር አለበት። እነዚህ ናቸው ፍርድ ቤት አጣሉት። አዎ፣ ስለዚህ ከሚያጣሉ ራቅ እኮ ነው፣ እወቃቸው፣ ለያቸው። እነሱ ሲገናኙ ህዝቡ ይታረቃል፣ ችግር የለውም። ህዝቡ ሰላም ይሆናል። መጀመሪያ እነሱማ ኢንተረስት አላቸው ቴዲ፣ ኢንተረስት ይዞ ነው የሚቀርቡት። ህዝቡ መንቃት አለበት። ህዝብ ለህዝብ ይባል ግንኙነት ህዝቡ ይንቃ። ዛስ ዋይ ቆሞ ህዝቡ ይንቃ። እነሱ ኢንተረስት አላቸው። በእነሱ ኢንተረስት መሰረት አድርገው ነው የህዝብ ለህዝብ ግንኙነትን የሚመሩት። ገብቷል አይደለ? ፋይናሊ ህዝቡንም ይከዱታል። ስለዚህ ህዝቡ የዚህ የህዝብ ለህዝብ ግንኙነት ባለቤት ራስ መሆን አለብህ ነው ትልቁ ነጥብ። አሁን አፋር መሬት ላይ የትግራይ ሰላም ሰራዊት ብለው የመሰረቱትን ጻድቃንና የነጌታቸው ስብስብ እኮ
ፋክሽን ባይፈጥሩ ኖሮ እዚህ ደረጃ አይደርሱም ነበር። እራሳቸው ቢስማሙ ኖሮ። የምን ፋክሽን? ለምሳሌ ጌታቸው ረዳ አንደኛ ጌታቸውና ጻድቃን አልመሰሩትም። አፋር ያለው የሐራ መሬት ላይ ያለው ሰዎች እሱን እንተውና እነ ደብረጽዮን ጋር ጦርነት ውስጥ እንዴት ገባን? ጦርነቱን እንዴት አደረግን? ከጦርነቱ በኋላ ምን አገኘን? ቅድም አንተ ያልከውን ነገር እሱን መጀመሪያ እንገምግም በሚለውና መጀመሪያ ፓርቲው ይዳን በሚለው ጉዳይ ላይ እንካ ሰላምታ ውስጥ ገብቶ ባይፋተጉ ኖሮ ባልተሰነጠቁ ኖሮ ነበረ ሁለቱም ጦር ባላደራጁ ነበር። ይሄ ተመሳሳይ ሁሉም ጋር የሚሆነው ይሄ ነው እየሆነ ያለ። ኢህአዴጎች ተመካክረው ችግሮቻቸውን ቢፈቱ ኖሮ በቲፒኤልኤፍ እና በፌዴራል መንግስቱ መካከል ጦርነት ባልተካሄደ፣ ሚሊዮን ዜጎቻችንን ባላጣ፣ ዛሬ ህዝባችን በኑሮ ውድነት ወገቡ ባልጎበጠ፣ በፋኖና በፌዴራል መንግስቱ መካከል ንግግር ተደርጎ ቢሆን ኖሮ ፋኖና ፌዴራል መንግስቱ ባልተታኮሰ ነበር። የህዝብ ጥያቄ ማክሲመም ከ4 አይበልጥም። ኢትዮጵያ ውስጥ የመልማት ነው፣ በሰላም ወጥቶ በሰላም መግባት ነው፣ ወይ መንገድ ነው፣ ሆስፒታል ወይ ትምህርት ቤት ነው፣ ስራ ዕድል ነው። አብዛኛው የሁሉ የምታዩት 50 150 200 ጥያቄ ኤሊቶች የፈጠሩት ናቸው። ይነሳል፣ የብሔሩ ተወካይ አድርጎ ራሱን ይሾማል፣ ከደረት ኪሱ 50 ጥያቄ ያወጣል። ይሄ ጥያቄ ማኑ ሲባል የህዝቡ ጥያቄ ነው ይላል። ህዝቡን መቼ ነው የጠየቀው? መጠየቅ የበተንከው መቼ ነው? ኦሮሚያ ክልል ሄደ እያንዳንዱን ኦሮሞ ተወላጅ ጥያቄ ምንድነው ችግርህ ምንድነው ብለህ ጠይቀሃል? እያንዳንዱን የአማራ ብሔር ተወላጅ ወንድሜ አባቴ ጥያቄ ምንድነው እንዴት ልፍታልህ ብለህ አናግራል? እያንዳንዱን የትግራዋይ ወርደህ በር አንኳኩተህ ጥያቄ ምንድነው እንዴት ልፍታልህ ብለህ አናግራል? በቃ ጠጅ ቤት እንገናኛለን ወይ በርጫ ቤት እንገናኛለን፣ ትጽፋለህ በምርቃና። ከዛ አንተ የጻፍከውን የህዝቡ ታደርጋለህ። ታግሎ ለማታገል ደግሞ ስትል ወደ ህዝቡ ትወርዳለህ። ይሄ ነው እኮ። ለምንድን ነው የምንወሻሸው? የተጣላችሁት እራሳችሁ ፖለቲከኞች ናችሁ። እናንተ ተቀራረባችሁ ስትሰሩ ህዝቡ ሰላም ይሆናል። ህዝቡ አልተጣላም፣ ህዝቡ አይታረቅም። እኔ የምለው ያንን ነው። ትክክለኛውም ነገር ይሄ ስለሆነ ቴዲ እችን አሁን በአንተ ምን መሰለህ ወንድሜ፣ እኛም እያልነው እሱን ነው። በተለይ ትግራይን ፖለቲካ በደንብ በትኩረት ተከታተለውማ የሆኑ የፖለቲካ አመራሮች የሆነ ቦታ ላይ ሲሄዱ የሚደርስባቸውን ጥያቄ ሊመልሱ የማይችሉትን ጥያቄ እየገደበው ነው። በቃ ህዝቡ ከፖለቲከኛው በላይ ነቃ። ለምሳሌ ደቡብ ትግራይ ላይ ብትመለከተው የደቡብ ትግራይን አመራር ቀይራለሁ አለ ደብረጽዮን። ምንድነው ያደረገው? የደቡብ ትግራይ ህዝብ ምንድነው ያደረገው? ወደ ደጀን ቢሮ ነው የገባው። ወደ ፕሬዝዳንት ታደሰ አትነኩትም። እኛ የመረጥነው እኛ የምንበትን አመራር ሾመናል። የሮዳም የዞንም አመራሮች አሉ። አትነኳቸው። ይሄው ነው። ለምሳሌ ሀፍቱ ነው አይደል? ህዝቡ ንቁ ስለነቃ ነው። ህዝቡ ስለነቃ ሳይሆን ህዝቡን የቆሰቆሰው ከታች ወይ ጌታቸው ረዳ ነው እዛው ነው አፋሮ ነው ወይ ራሱ እሱንቱ ጌታቸው ራሱ እንዲህ አድርግ ሲባል ነበር በማህበረሰቡ። እሺ እኔ ጌታቸው ራሱ እነዚህ ችግሮች አሉህና አርማቸው አስተካክላቸው ሲባል ነበር። አላስተካከለም፣ ፌል አደረገ። ገብቷል። አመራሮቻችን ልንገርህ፣ ትልልቅ አባቶች ለታደሰ ማለት ትልልቅ አባቶች ማለት ነው ይሄን ችግር አለብህ፣ የትግራይ ፖለቲካ ማስተካከል የምችል ከሆነ ብሔራዊ እርቅና ብሔራዊ ዘተን አደራጅ አስጀምር አሉት። በዚህ ሰሞኑ ህግ አድርጎ አውጥቶታል በካቢኔ። ኢትዮጵያ ውስጥ ህዝቤ እንደው ማክሲመም ከሁለት በላይ ጥያቄ የለውም። ከድህነት አውጣው፣ እናት አባቱ ዋጋ በከፈሉት ሀገሩ ላይ ተዘዋዝሮ እንደፈለገ እንዲሰራ ፍቀድለት። ከዚህ ውጭ የኢትዮጵያ ህዝብ ጥያቄ የለው። የኢትዮጵያ ህዝብ አብዛኛው ጥያቄ ከድህነት እንዴት መውጣት እንዳለበት ነው ግራ የገባው ህዝብ። ከቻላችሁ ከድህነት አውጡት። የህዝቡ ጥያቄ የትኛው ህዝብ? የደብረጽዮን ጥያቄ ነው? የአብይ ጥያቄ ነው? የጻድቃን ጥያቄ ነው? ወይ የአዳነች አቤቤ ጥያቄ ነው? ወይ የአንዱ ጥያቄ ነው? ወይ የዘመነ ካሴ ጥያቄ ነው? እኔ የችን ልትሰጠኝ የሚገባ የነበረችው አንድ ዴል የነበረችውን ኦልሬዲ ተጠቅሜያታለሁ ብዬ አስባለሁ። ቴዳ ለሰጠኝ ጊዜ በጣም ነው ማመሰግነው። ሌላ ጊዜ ሰፋ ብዬ እመለሳለሁ። ቴንክ ዩ ሳሚ። በጣም ዞሮ ግን ጥሩ ዲስከሽን ይመስለኛል። የሆኑ ነጥቦችን እንዳገኘንበት ተስፋ አድርጋለሁ። ቴንክ ዩ ሶ ማች።